ይሄኛው ጤግሮስ ትሬዲንግ ይባላል። ወደ ኦሮሚያ ወጣቶችና ስፖርት ቢሮ ሄዶ እኔ ጤግሮስ ትሬዲንግ እባላለሁ፣ ብርሃን የተባለ ሱቅ ከፍቼ ለኦሮሚያ ወጣቶች እሰጣለሁ፣ ሱቅ አልከፍትም ላለ ደግሞ መኪና ከቻይና አስመጣለታለሁ፣ ታክሲ እየሰራ ይኖራል። ስለዚህ የኦሮሚያ ወጣቶች በየዞኑ ያሉ ቢሮዎች ላይ እንዲያሳምኑልኝ ስራልኝ ይለዋል። የኦሮሚያ ወጣቶችና ስፖርት ቢሮ በየዞኑ እየዞሩ ዞኑ ላይ ያላቸው ቢሮዎች በጠቅላላ ተነስተው ኑ ወጣቶች መኪና ይመጣላችኋል፣ ብርሃን የተባለ ሱቅ ይከፈትላችኋል ብለው አሳምነው። እንግዲህ ይሄ የመንግስት ቢሮ ነው። ጤግሮስ የተባለው ድርጅት ወጣቶቹን እንዲበላ ያደረገው የመንግስት ቢሮ ተባብሮ፣ ለዚህ ውለታቸው ቻይና ሄደው ጉብኝት አድርገዋል። እንግዲህ ባለፈው ጅማ ላይ ነግሬያችኋለሁ። አዲስ አበባ ዙሪያ ላይ፣ ሸገር ከተማ ላይ፣ ሐረርጌ ላይ፣ አርሲ ላይ፣ ደብረ ብርሃን ገብቶ አማራ ክልል ደብረ ብርሃን ገብቶ ጭምር እንደዚህ አጭዶ የወጣ ድርጅት ነው። ይሄው ድርጅት ከዚህ በፊት የአዲስ አበባ መምህራንን ለምን በእግራቸው ይሄዳሉ ብሎ የአዲስ አበባ ትምህርት ቢሮን እንዲያግዘውና መምህራንን እንዲያሳምንለት መምህራን ብር እንዲሰጡት ከዛን ቻይና ሄዶ መኪና እንደሚያስመጣላቸው ካሳምነው በኋላ ትምህርት ቢሮ መምህራኑን አሳምኖ ብር ለቅሞ የጠፋ ድርጅት ነው። ከዛ በኋላ በእርግጥ የአዲስ አበባ ትምህርት ቢሮ ከዚህ ድርጅት ጋር ያለኝ ሪሌሽንሺፕ አቋርጫለሁ ብሏል። አሁን ላይ ጤግሮስ ትሬዲንግ የለም፣ ጠፍቷል። የኦሮሚያ ፍርድ ቤት ከሀገር እንዳይወጡ የሚል እግድ አውጥቷል። ጅብ ከሄደ ውሻ ጮኸ። እንግዲህ አሁን ላይ እነዚህ ወጣቶች የተበታተኑ ናቸው። ግማሹ ሐረርጌ ነው ያለው፣ ግማሹ ደብረ ብርሃን ነው ያለው፣ ግማሹ ጅማ ነው፣ አዲስ አበባ ዙሪያ ነው ያሉት። እንደዚህ ከተበታተኑለት ደግሞ ያው ጥንካሬያቸው ስለሚጎል ለሱ ምቹ ሆነ። ስለዚህ ባላችሁበት እንደራጅ፣ ባላችሁበት ከተማ ላይ እንደራጅ። የኦሮሚያ ወጣቶችንና የአዲስ አበባ ትምህርት ቢሮ እንጠይቀው። ቢኮዝ ለዚህ ወንጀል ቀጥተኛ ትብብር ስላደረጉ እነዚህን ሰዎች፣ እነዚህን ኃላፊዎችና እነዚህ መስሪያ ቤቶች እንጠይቃቸው። ሂርና ክሪፕቶ እንደሚለው ነው የመጣ ነው ልናናድዳችሁ ሳይሆን ልናባረራችሁ ነው። ይቀጥላል ጤግሮስ ትሬዲንግ። ጤግሮስ ትሬዲንግ ጅማ ደርሷል። መኪና እናስመጣላችኋለን ነው የሚለው። ይሄ ደግሞ የባሰበት አይን አውጣ የሆነ ካምፓኒ ነው። ሲጀምር ከአዲስ አበባ ትምህርት ቢሮ ጀመረ። አልሳካ ሲለው ኦሮሚያ ወጣቶችና ስፖርት ኮሚሽን ሄደ፣ አካለለ። አርሲ፣ ባሌን፣ ሐረርጌን፣ ኦሮሚያ ዙሪያ ሸገር ያሉ ከተሞችን አካለለ። ጅማን አሁን ኦልሬዲ ተንሰራፍቶ ቁጭ ብሎባታል። ልንገራችሁ የዚህን ካምፓኒ ደግሞ ሲመጣ ለአዲስ አበባ ትምህርት ቢሮ ሰራተኞችና መምህራን ለምን በባስና በታክሲ እንገላታሉ? እኔ መኪና አስመጣላችኋለሁ ብሎ ወንድሞቹ እነ ጎጆ ብሪጅ፣ እነ ሄሎ ታክሲ፣ እነ ታክሲዬ እንዳደረጉት እሱም የመንግስት መስሪያ ቤቶች ላይ ተለጠፈ። ጎጆ ብሪጅ ማላይ ነው የተለጠፈው? ጤና ቢሮ ላይ። ሄሎ ታክሲ ማላይ ነው የተለጠፈው? ቱሪዝምና ባህልና ቱሪዝም ላይ። ታክሲዬ ኤላ አውቶ፣ ታክሲዬ ማለት ኤላ አውቶ ማላይ ነው የተለጠፈው? የአዲስ አበባ ትራንስፖርት ቢሮ ላይ። ይሄ ደግሞ የአዲስ አበባ ትምህርት ቢሮ ላይ ተለጠፈ። 25% እስከ 480 ሺህ ብር ድረስ አንጡና ከቻይና መኪና አስመጣላችኋለሁ፣ የቀረውን እየሸቀላችሁባት መኪናዋን ወይም ደግሞ ከደሞዛችሁ ቀስ ብላችሁ ትሰጡኛላችሁ ብሎ ብር ሲሰበስብ ነበረ። ምን ደረጃ ሳያደርሰው ከአዲስ አበባ ጠፋና ኦሮሚያ ጋር መጣ። ኦሮሚያ የት ይመጣል? ወጣቶችና ስፖርት ኮሚሽን ይመጣል።
ምንድነው እሳቤው መሰላችሁ? ወጣቶች ለምን ስራ ያጣሉ ነው። ደግሞ እዚህ ለምን ስራ ያጣሉ? ስለዚህ እኔ መኪና አስመጣላችኋለሁ፣ ተለጣፊ ሱቆችን እሰራላችኋለሁ በአነስተኛ ዋጋ ይላቸውና ጋሻ ጃግሬዎቹን የኦሮሚያ ወጣቶችና ስፖርት ኮሚሽን ያሳምናል። በየቦታው እየዞረ ለምሳሌ ጅማ ላይ 479,000 ብር 25% ክፍያ በ3 ወር መኪና አስመጣላችኋለሁ ካለ ይኸው 1 ዓመት ከ2 ወር አለፈው። የት እንደገባ አይታወቅም። እነዚህ ሰዎች እንግዲህ ማንን አምነው ነው እየሰጡ ያሉት? የኦሮሚያ ወጣቶችና ስፖርት ቢሮን እያመኑን የሰጡት። ዳይሬክት ፓርቲሲፔሽን ያደረገው ይሄ የመንግስት መስሪያ ቤት። ይሄ እንግዲህ ጤግሮስ የሚባለው ትሬዲንግ ሲጀምር ስራ አጥነት ለመቀነስ የት ነው መካሄድ ያለበት? የኦሮሚያ ወጣቶችና ስፖርት ነው እንዴ ስራ አጥነትን የሚቀንሰው? እምቢ አላለም የኦሮሚያ ስፖርትና ወጣቶች። ይሄ የሚያመጣው ቀውስ ታዩታላችሁ። እንደ ሀገር ነው የባሰበት። አረ ፊንቴክ እኮ ፊንቴክ እናት ነው። ፊንቴክ የባሰበት ታዩታላችሁ። ይሄኛውንም በቅርብ ጊዜ አሁን ኦልሬዲ ለቅሞ እንዳለ ከኦሮሚያ ክልሎች ላይ ለቅሞ አሁን መጥፊያው ሰዓት ነች። መጥፊያው ሰዓት። ኦሮሚያ ስፖርትና ወጣቶች ላይ የምትሰሩ የስራ ኃላፊዎች ተጠንቀቁላችኋለሁ። በዚህ አጋጣሚ የኦሮሚያ ፖሊስ ኮሚሽን ጀስት ሬዲ ሁን። በዚህ ዓመት አያልፋትም። ይሄ ካምፓኒ እቺን ዓመት አያልፋትም ነው የምላችሁ። ወይን ይጠፋል ወይን እንደ ፊንቴክ እንትኖቹ ዝርክርክ ብሎ ይወጣል። ሬዲ። ይሄኛው ደግሞ ጤግሮስ ትሬዲንግ ይባላል። መኪና አስመጣላችኋለሁ ነው የሚለን። በ70/30 በ40/60 ፕሮግራም 40ውን ትከፍሉና 60ውን በዱቤ 30 ትከፍሉና 70ውን በዱቤ እዋቸው ዋጋቸው ከ1.2 ሚሊዮን ብር ጀምሮ የተለያዩ መኪኖች አሉ። እነዚህ መኪኖች ከቻይና አስመጣላችኋለሁ ነው የሚለው። ከዚህ በፊት ጎጆ ብሪጅ የተባለው ድርጅት የአዲስ አበባ ጤና ቢሮ ሰራተኞችን የተለያዩ ሆስፒታል፣ ጤና ጣቢያ አካባቢ የሚሰሩ ሰራተኞችን እቤት ሰርቼ ሰጣችኋለሁ፣ ለዚህም ከአዲስ አበባ ጤና ቢሮ ጋር በጋራ ነው የምንሰራው ብሎ ይህንን እንደዚህ የመንግስት ተቋማትን የሚጠቀሙበት ዋና ምክንያት ታማኝነትን ለማግኘት ሲሉ ነው። ጤና ቢሮውም እውቅና ሰጥቶት ከተለያዩ ሆስፒታል ዶክተሮች ላይ ጤና ቢሮ ሰራተኞች ላይ ብር ከለቀመ በኋላ በአበሳ ነው የተቀበሉት። ለዛውም አራውን 40 ሚሊዮን ብር ቀንሶ ነው የሰጣቸው ከጠቅላላ እንትን ካሉት የአስተዳደራዊ ወጪዎች ብሎ ማለት ነው። ይሄኛውም በእንደዚህ አይነት ነው የሚሄደው። በመጀመሪያ የአዲስ አበባ መምህራንን ትኩረት አድርጎ የአዲስ አበባ መምህራን መኪና እንዲሰጣቸው አሁን በጠቀስኩላችሁ ፕሮግራም ብሎ ከአዲስ አበባ ትምህርት ቢሮ እውቅና ይዞ መጣና ከተለያዩ ትምህርት ቤቶች ላይ ገንዘብ መልቀም ጀመረ። 1-2 ጊዜ የኦሮሚያ ባህል ማዕከል ላይ ይሄው እየሰጠው ነው የሚል አሳያቸውና ስምጥ ይግባ ጥልቅ ይግባ አይታወቅም። 1 ዓመት ከ3 ወር አለፈው። አሁን ደግሞ ቀጠለና የኦሮሚያ ወጣቶች ከኦሮሚያ ወጣቶች ቢሮ ጋር በጋራ በመሆን ስራ አጥ ወጣቶችን ባጭሩ መኪና ሰጥቻቸው የተለያዩ የፈረደበት ታክሲ አለ ይሄን እንዲሰሩ አደርጋለሁ ብሎ ከኦሮሚያ ወጣቶች ቢሮ ጋር እውቅና ይዞ መጣና በአዲስ አበባ ዙሪያ ባሉ ከተሞች ላይ ብር ሲለቃቅም አረፈደ። ይኸው ዓመት አለፈው መኪናው ሳይመጣ በ3 ወር አመጣለሁ ያለው። አሁን ጅማ ገብቷል አባቴ። ጅማ ዞኖች ላይ ነው ያለውና ጥንቃቄ እንድታደርጉ በሚል ነው።